209 ቀን ሆኖናል በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ የምናነበው ደግሞ ትንቢተ ኢሳይያስ ከምዕራፍ 4 እስከ 6 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኢሳይያስ ምዕራፍ 4። በዚያን ቀን 7 ሴቶች የገዛ እንጀራችንን እንበላለን የገዛ ልብሳችንንም እንለብሳለን፣ ስምህ ብቻ በእኛ ላይ ይጠራ፣ መሰደባችንንም አርቅ ብለው አንዱን ወንድ ይዙታል። በዚያም ቀን የእግዚአብሔር ቁጥቋጥ ለጌጥና ለክብር ይሆናል። ከእስራኤልም ወገን ላመለጡ ሰዎች የምድሪቱ ፍሬ ለትምክህትና ለውበት ይሆናል። ጌታም የጽዮንን ቆነጃጀት እድፍ ባጠበ ጊዜ የኢየሩሳሌምንም ደም በፍርድ መንፈስና በሚያቃጥል መንፈስ ከመካከሏ ባነጻ ጊዜ በጽዮን የቀረ በኢየሩሳሌምም የተረፈ በኢየሩሳሌም ለሕይወት የተጻፈ ሁሉ ቅዱስ ይባላል። እግዚአብሔርም በጽዮን ተራራ ላይ ባለ ማደሪያ ሁሉ በጉባኤያቸውም ላይ በቀን ዳመናና ጢስን በሌሊትም የሚቃጠለውን የእሳት ብርሃን ይፈጥራል። በክብርም ሁሉ ላይ መጋረጃ ይሆናል። በቀን ከሙቀት ለጥላ ከአውሎ ንፋስና ከዝናብም ለመጠጊያና ለመሸሸጊያ ጎጆ ይሆናል። ትንቢተ ኢሳይያስ ምዕራፍ 5። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውን ማዕረግ ተከለበት፣ በመካከሉም ግንብ ሰራ፣ ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስኪ ፍረዱ። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጣ ፍሬ ያፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለመሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዳያዘንቡበት ዳመናዎችን አዛለሁ። የሰራዊት ጌታ የእግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅን የሚተማመን ነበር፣ እነሆ ጩኸት ሆነ። ስፍራ እስከማይቀር ድረስ እናንተም በምድር ላይ ብቻችሁን እስክትቀመጡ ድረስ ቤትን ከቤት ጋር ለሚያያይዙ እርሻንም ከእርሻ ጋር ለሚያቀራርቡ ወዮላቸው። የሰራዊት ጌታ በጆሮዬ እንዲህ አለ፣ በእውነት ብዙ ታላቅና መልካም ቤት ባድማ ይሆናል፣ የሚቀመጥበትም አይገኝም። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድ የቆሮስ መስፈሪያ ዘር አንድ የኢፍ መስፈሪያ ብቻ ይሰጣል። ስካርን ለመከተል በጠዋት ለሚማልዱ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። መሰንቆና በገና ከበሮና እምቢልታም የወይን ጠጅም በግብዣቸው አለ። የእግዚአብሔርን ስራ ግን አልተመለከቱም፣ እጁም ያደረገችውን አላስተዋሉም። ስለዚህ ሕዝቤ ወደ ምርኮ ሄዱ፣ ጌታን አላወቁትምና። ከበርቴዎቻቸውም ተራቡ፣ ሕዝባቸውም ተጠሙ። ሲኦልም ሆዷን አስፍታለች፣ አፏንም ያለ ልክ ከፍታለች። ከበርቴዎቻቸውና አዛውንቶቻቸው ባለጠጎቻቸውም ደስተኞቻቸው ወደ እርሷ ይሄዳሉ። ሰውም ይጎሳቆላል፣ ሰውም ይዋረዳል፣ የትዕቢተኞችም ዓይን ትዋረዳለች። የሰራዊት ጌታ እግዚአብሔር ግን በፍርድ ከፍ ከፍ ብሏል። ቅዱሱም አምላክ በጽድቅ ተቀድሷል። የበግ ጠቦቶች በመሰማሪያቸው ውስጥ ይሰማራሉ፣ እንግዶችም የሰቡትን ባድማ ይበላሉ። በደልን በምናምንቴ ገመድ ኃጢአትንም በሰረገላ ማሰሪያ ወደ ራሳቸው ለሚስቡ እናይ ዘንድ ይቸኩል፣ ስራውንም ያፋጠን፣ እናውቃትም ዘንድ የእስራኤል ቅዱስ ምክር ትቅረብ ትምጣ የሚሉ ወዮላቸው። ክፉውን መልካም መልካሙን ክፉ ለሚሉ፣ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ፣ ጣፋጩን መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው። በዓይናቸው ጥበበኞች በነፍሳቸው ማስተዋዮች ለሆኑ ወዮላቸው። የወይን ጠጅ ለመጠጣት ኃያላን የሚያሰክረውን ለማደባለቅ ጨካኞች ለሆኑ፣ በደለኛውን ስለ ጉቦ ጻድቅ ለሚያደርጉ፣ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው። ስለዚህ የእሳት ወላፈን ቃርሚያን እንደሚበላ እብቅም በነበልባል ውስጥ እንደሚጠፋ እንዲሁ የእነርሱ ስር የበሰበሰ ይሆናል፣ ቡቃያቸውም እንደ ትቢያ ይበናል። የሰራዊትን ጌታ የእግዚአብሔርን ሕግ ጥለዋልና የእስራኤልንም ቅዱስ የተናገረውን ቃል አቃለዋልና። ስለዚህ የእግዚአብሔር ቁጣ በሕዝቡ ላይ ነዷል፣ እጁንም በላያቸው ዘርግቶ መቷቸዋል። ተራሮችም ተንቀጠቀጡ፣ ሬሳቸውን በአደባባይ መካከል እንደ ጉድፍ ሆኗል። በዚህም ሁሉ እንኳ ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች። ለአሕዛብም በሩቅ ምልክትን ያቆማል፣ ከምድርም ዳርቻ በፉጨት ይጠራቸዋል። እነሆም እየተጣደፉ ፈጥነው ይመጣሉ፣ ደካማና ስንኩል የለባቸውም፣ የሚያንቀላፋና የሚተኛም የለም። የወገባቸውን መቀነት አይፈታም፣ የጫማቸውን ማዘቢያ አይበጠስም። ፍላጾቻቸው ተስለዋል፣ ቀስቶቻቸውም ሁሉ ተለጥጠዋል። የፈረሶቻቸውም ኮቴ እንደ
ውላድ የሰረገሎቻቸው መንኮራኩር እንዳውሎ ንፋስ ይቆጠራል። ጩኸታቸው እንዳንበሳ ነው። እንዳንበሳ ደቦሎች ያገሳሉ፣ ንጥቂያንም ይዘው ያገሳሉ፣ ይወስዱትማል፣ የሚያድንም የለም። በዚያን ቀን እንደ ባህር መትመም ይተሙባቸዋል። ወደ ምድርም ቢመለከቱ እነሆ ጨለማና መከራ አለ፣ ብርሃንም በደመናዎቿ ውስጥ ጨልሟል። ትንቢተ ኢሳይያስ ምዕራፍ 6። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበረ። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለት ክንፍ እግሮቹን ይሸፍን ነበር፣ በሁለትም ክንፍ ይበር ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩም መሰረት ከጨዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም እንዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉምም፣ ማየትን ታያላችሁ አትመለከቱምም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ። እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እርሱም መልሶ እንዲህ አለ፣ ከተሞች የሚኖርባቸውን አጥተው እስኪፈርሱ ድረስ፣ ቤቶችም ሰው አልቦ እስኪሆኑ፣ ምድርም ፈጽማ ባድማ ሆና እስክትቀር ድረስ፣ እግዚአብሔርም ሰዎችን እስኪያርቅ በምድርም መካከል ውድማው መሬት እስኪበዛ ድረስ ነው። በእርሷም ዘንድ 10ኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቆረጡ ጊዜ ጉቶቻቸው እንደቀሩ እንደ ግራርና እንደ ኮምበል ዛፍ ሆኖ ጉቶው የተቀደሰ ዘር ይሆናል ይላል። ማታ 3 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አሁን ያነበብኩትን ክፍል እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።